የመሃል ሳይንት ወረዳ ዋና መቀመጫ የሆነችው ዳንሳ ከተማ ፋኖ ጨብጧታል። ይህ ብቻ አይደለም፣ በተጨማሪም የግሸራቤል ወረዳ መቀመጫ የሆነችው ራቤል ከተማ በፋኖ እጅ ገብታለች። ጤና ይስጥልን አድማጭ ተመልካቾቻችን፣ ለዛሬ ጥቅምት 3 በጣም ተስፋ የሚሰጡ አዳዲስ ዜናዎች ይዘን መጥተናል። ጠላት ወደ መከላከል ተሻግረዋል። ፋኖ ደግሞ አሁን እያጠቃና ከተሞችን እየተቆጣጠረ ነው። እስከ መጨረሻው ደቂቃ ድረስ ከኛ ከ5 ደቂቃ ሚዲያ ጋር አብራችሁን ቆዩ። እነዚህንና ሌሎች የፋኖ ዜናዎችንም እናስደምጣችኋለን። አንድ መኪና ጀግኖቹ ነበልባሎቹ ምስራቅ አማራ ፋኖ ሚኒሊክ እዝ መኪና ሳይቀር ሰበር ዜና። ጤና ይስጥልን ውድ የ5 ደቂቃ ሚዲያ ተከታታዮች፣ የዕለቱ አዳዲስ የፋኖ ትግሎችና አንኳር ነጥቦች በዚች በ5 ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስተ ዜናዎች እናስደምጣችሁ። አፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ አዲስ ዓለማየሁ 7ኛ ክፍለ ጦር በደጃዝማች ተላጓሉ ብርጌድና በአብራጅት ብርጌድ መካከል ጠላት ያቀደው የደም መፋሰስ እልቂት ከሽፈዋል። ዝርዝር አለን ታደምጡታላችሁ። የግሸራቤል ወረዳ ዋና መቀመጫ ራቤል ከተማ በፋኖ እጅ ገብታለች። ዝርዝሩን እናስደምጣችኋለን። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ ኃይለ ማርያም ማሞ ክፍለ ጦር በአገዛዙ ጥምር ላይ ታላቅ ድል ተቀዳጅተዋል። ዝርዝር ዘገባ አለን ታደምጡታላችሁ። የመሃል ሳይንት ወረዳ መቀመጫ የሆነችው ዳንሳ ከተማ በፋኖ እጅ ውስጥ ገብታለች። ይህንን ኦፕሬሽን በተመለከተ ዝርዝር ዘገባ አለን ታደምጡታላችሁ። የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል አማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች አለፍኩኝ። እስከ መጨረሻው ድረስ ከኛ ጋር ቆዩ። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ ኃይለ ማርያም ማሞ ክፍለ ጦር በአገዛዙ ጥምር ጦር ላይ ድል ተቀዳጅተዋል። ከጧቱ ጀምሮ እስካሁን ድረስ ውጊያው የቀጠለ ሲሆን የኃይለ ማርያም ማሞ ክፍለ ጦር በሸዋ ቡልጋ ሀገረ ማርያም ከተማ ወጣ ብላ በምትገኘው ነፋስ አምባ ከፍተኛ ትንቅንቅ እያደረገ ይገኛል። የአጋዚ ኮማንዶ የሚሊሺያ የአድማ ብተና አባላት ላይ በተወሰደ የደፈጣ ጥቃት በደርዘን የሚቆጠር የጠላት ኃይል ተደምስሰዋል። ባውደ ውጊያው 2 አምቡላንስ የጥምር ጦሩ ሙትና ቁስለኛ ይዞ ወደ ሀገረ ማርያም ከተማ ሆስፒታል ይዞ መግባቱን ተረጋግጠዋል። ውጊያው አድማሱን አስፍቶ የቀጠለ ሲሆን የኃይለ ማርያም ማሞ ክፍለ ጦር በጠላት ላይ ከፍተኛ ድል አስመዝግበዋል። በሸዋ ቡልጋ የገባው የአገዛዙ ሰራዊት አብዛኛው ሙትና ቁስለኛ መሆኑን ተከትሎ ጠላት ከቡልጋ ሀገረ ማርያም ከተማና ከዙኖ መናገሻ ደብረ ብርሃን ከተማ በርካታ ሰራዊት ይዞ ቢገባም የኃይለ ማርያም ማሞ ልጆች የመጣውን ጠላት በሚገባ እያናገሩት ይገኛሉ። የመሃል ሳይንት ወረዳ ዋና መቀመጫ የሆነችው ዳንሳ ከተማ በፋኖ ቁጥጥር ስር ውስጥ ገብታለች። የአማራ ብሔራዊ ኃይል አፋብሃ ምስራቅ አማራ ቀጠና ሚኒሊክ እዝ ንጉስ ሚካኤል አሊኮር በዘመቻ ኮማንዶ ደምሰው ከተማው ከፍተኛ የጦር ሜዳ ድል አስመዘገበ። በምዕራብ ወሎ ግንባር መሃል ሳይንት ወረዳ ውስጥ ከትናንት ማለትም ጥቅምት 2 ቀን 2018 ዓ.ም ጀምሮ እስከ ዛሬ እኩል ቀን ድረስ በተደረገው ትንቅንቅ የንጉስ ሚካኤል አሊኮር ሰራዊት የመሃል ሳይንት ወረዳ መቀመጫ የሆነችው ዳንሳ ከተማ ውስጥ መግባቱ ተረጋግጠዋል። ከኮሩ ሰራዊት መካከል የአማራ ሳይንት መቅደላ ክፍለ ጦር፣ የመብረቅ ክፍለ ጦርና የኢንጂነር ደሳለኛ ሰፋ ክፍለ ጦር የተወሰኑ አሃዶች ተዋጣጥተው በሰሩት ኦፕሬሽን እስካሁን በደረሰን መረጃ መሰረት ከ30 በላይ ጠላት የተደመሰሰ ሲሆን አንድ የአድማ ብተና ሻለቃ መሪና አንድ ሻምበል መሪ እንዲሁም 3 የወረዳ አመራሮችም አብረው እስከ ወዲያኛው ተሸኝተዋል። የተደመሰሰው ጠላት ቁጥር ሊጨምር እንደሚችልም ይገመታል። በኦፕሬሽኑ 11 የጠላት ምርኮኛ እንደተያዘም ነው ለማረጋገጥ የተቻለው። በሚኒሊክ እዝ
ምስራቅ ዘመቻ መሪ ኮሎኔል ፈንታው መኩየ በእዙ ምክትል ወታደራዊ አዛዥ ሻለቃ ሀብታሙ ደምሴና በንጉስ ሚካኤል አሊኮር አዛዥ ባርበኛ አቡነው ታደሰ እንዲሁም በእዙ ወታደራዊ አማካሪ በሻለቃ ክንዱሰውነት የተመራው የደንሳው ኦፕሬሽን የጠላት 4 ከባድ ምሽጎች የተሰበሩበት መሆኑም ታውቀዋል። በከተማይቱ ዳር ማለትም በጎራደ ሸነት በዙሃ በጎጃምበርና ቦሚያና ቴክኒክ ጠላት ያዘጋጃቸው ምሽጎች ሙሉ በሙሉ ተሰብረዋል። ጠላት ሲጠቀምባቸው የነበሩ ቁሳቁሶችና ሌሎች ንብረቶች በኮሩ ሰራዊት እጅ ገብተው ወደ ፋኖ የጦር ሰፈር የተወሰዱ ሲሆን በኮሎኔል መብሬ የተመራው የጠላት ኃይል በስከዛሬው በበለጠ አኳኋን ከባድ ሰብአዊ ኪሳራ ጭምር እንደደረሰበት ነው የውስጥ ወታደራዊ ምንጮች የገለጹት። የግሸ ራቤል ወረዳ ዋና መቀመጫ ራቤል ከተማ በፋኖ ቁጥጥር ስር ውስጥ ገብታለች። የአብይ አህመድ ዙፋን አስጠባቂ ሰራዊት በአፋብሃ የደረሰበትን ጥቃት መቋቋም ሲያቅተው ከመደምሰስ ለመዳን የወረዳ ከተሞችን ጥሎ መፈርጠጥ ጀምረዋል። ከሰሞኑ በዘመቻ ደማሊ አባናደው በሚኒሊክ እዝ ከፍተኛ ውርደት የተከናነበው የአብይ አህመድ ዙፋን አስጠባቂ ሰራዊት ባሳምነው እዝ ተጨማሪ ውርደት ተከናንቦ ከተሞችን ለቆ እየወጣ ነው። አፋብሃ ደቡብ አማራ ቀጠና አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር በሸዋ ቀጠና በተደጋጋሚ በብልጽግና መራሹ የጥፋት ቡድን ላይ በወሰደው የደፈጣና የመደበኛ ውጊያ ኩፍኛ የተቀጠቀጠው ግሪሳ የአብይ አህመድ ዙፋን አስጠባቂ ሰራዊት በፍርሃት ቆፈን ተውጦ የግሸ ራቤል ወረዳ ዋና መቀመጫ ራቤል ከተማን ለቆ ወጥቷል። ይህ የጥፋት ቡድን ከራቤል ከተማ ሲወጣ ለአማራ ህዝብ ያለውን ጥላቻ በሚያሳይ መልኩ በርካታ የማህበራዊ ተቋማትና የፋይናንስ ተቋማት ዘርፎና አውድሞ የሄደ ሲሆን በተለይም ባንኮችንና የጤና ተቋም ንብረት በሚዘገንን ሁኔታ ዘርፎ ወጥቷል። ባሳምነው ጽጌ የመንፈስ ልጆች ከበባ ውስጥ የነበረችውን የራቤል ከተማ ለቆ የወጣው የአብይ አህመድ የጥፋት ቡድን በባንዳው አበባው ታደሰ ከመደምሰስ ለቀህ ወጣ በሚል ቀጥተኛ ትዕዛዝ እንደሆነ ከቦታው ማረጋገጥ ተችሏል። አፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ አዲስ ዓለማየሁ 7ኛ ክፍለ ጦር በደጃዝማች ተድላጓሉ ብርጌድና በአብራጂት ብርጌድ መካከል ጠላት ያቀደው የደም መፋሰስ እልቂት ከሽፈዋል። በረሃ ላይ በሌብነት ካሰማራቸው የደም ነጋዴ ሌቦች አማካኝነት ለዘመናት አብረው የኖሩትን ማህበረሰቦች በወሰን አጥሮ እርስ በርስ ለማታኮስና ለማመታታት አቅዶ የሰራ ቢሆንም ከሁለቱም የተወጣጡ የሀገር ሽማግሌዎች የቀበሌ የጎበዝ አለቆችና ከሁለቱ የተወጣጡ የብርጌድ ከፍተኛ አመራሮች በተገኙበት በዚህ የወሰንና የድንበር እንከላል አጀንዳ የጠላት እቅድ እንጂ ለዘመናት አውሬ የኖረው ማህበረሰብ ጥያቄ ያለመሆኑን ግንዛቤ ተፈጥረዋል። ከዚህ በፊት የአማራ ፋኖ በጎጃም የዛሬው አፋብሃ ባወጣው የወል መሬት ማስከበሪያ ደንብ መሰረት ጉዳዩ መፍትሄ የሚሰጠው መሆኑን በማስገንዘብ እርስ በርስ ማህበረሰቡን በማጋጨት ትርፍ ሊያገኙ የነበሩ የደም ነጋዴዎችን በመለየት ከሁለቱም ወገን ስልክ የዘረፉ ሌቦችን ተከታትለን ለፍርድ ለማቅረብ ከስምምነት ላይ በመድረስ ጉዳይን በሽምግልና መፍታት ተችሏል። አፋብሃ በሚንቀሳቀስባቸው ቀጠና ባለፉት 24 ሰዓታት ያሳካቸው ድሎችና የውጊያ መረጃዎች ሊሰጠን አርበኛ ዮሐንስ ንጉሱ በስልክ መስመራችን ላይ ይገኛል። አድምጠነው እንመለስ። እንቆያችሁ እንግዲህ በዛሬ ዝግጅታችን ዕለታዊ አጠቃላይ ሁነቶችን በጎጃም ጎንደር ወሎና ሸዋ ያሉ አጠቃላይ ሁነቶችን ልናስቃኛችሁ መስመር ላይ ተገኝተናል። እንደሚታወቀው እንግዲህ ዘመቻ አርበኛ አባናደው ከተጀመረ ሰነባብቷል። ዛሬ እንግዲህ ፍጻሜውን አግኝቷል። እንደ አጠቃላይ ምን ውጤቶች ተገኙ ሚሉትን ሁነቶችና ሌሎችም አጠቃላይ ሁነቶችን ሊያስቃኘን የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ የዝግጅት መምሪያ ኃላፊ ሆነው አርበኛ ዮሐንስ ንጉሱ መስመር ላይ ይገኛል። አርበኛ ዮሐንስ አጠቃላይ ሁነቶች ምን ይመስላሉ? ዕለታዊ ክዋኔዎችን ጨምረ እንደ አጠቃላይ በዘመቻ አርበኛ ደማሊ ወይም አባናደው ምን ተገኙ ሚሉትን እስኪ እንደ አጠቃላይ አስቃኘን። አመሰግናለሁ። እንደገለጽከው በዘመቻ አርበኛ አደም አሊ የዘመቻ አርበኛ አደም አሊ በምስራቅ አማራ ቀጠና በላይ ይቅርታ ምኒልክ እዝ ስር እጅግ ታምራዊ የሆነ የዘመቻ አደም አሊ ወይም አባናደው
ኦፕሬሽኖች ሲሰሩ ቆይተዋል። ስኬታማ የሆኑ ኦፕሬሽኖች ጠላትን ያፈረሱ ያንበረከኩ ምርኮ የተገኘባቸው ክፍለ ጦሮችን ሙሉ በሙሉ የበተነና የደመሰሰ አውደ ውጊያ ተደርጓል። በርካታ ነፃ መሬት ማውጣት የተቻለበት አውደ ውጊያ ተደርጓል። እነዚህን መረጃዎች መጠናቀቁን ተከትሎ ሙሉ በሙሉ የዛሬ ትኩረታችን የዘመቻ አርበኛ አደም አሊ አባናደው ዘመቻን በተመለከተ ይሆናል ማለት ነው። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ምኒልክ ዕዝ መስከረም 14 2018 ዓ.ም የተጀመረው ዘመቻ አርበኛ አደም አሊ አባናደው በበርካታ ወታደራዊ ፖለቲካዊ እንዲሁም ዲፕሎማሲያዊ ድሎች ታጅቦ መስከረም 30 ቀን 2018 ዓ.ም ተቋጭቷል። ዘመቻው መስከረም 14 2018 ዓ.ም ከጧቱ 12 ሰዓት በአምስቱም ኮሮች በተመሳሳይ ሰዓት ውጊያ በመክፈት ከጀመረበት ቅጽበት አንስቶ የአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ ምስራቅ አማራ ኮር 1 ምስራቅ አማራ ኮር 2 ላስታሳምነው ኮር ልጅ ኢያሱ ኮር ንጉስ ሚካኤል አሊ ኮር የዙ ልዩ ዘመቻ እንዲሁም በአንዳንድ ቀጠናዎች በቅንጅት የድርጅታችን አካል የሆኑት ቴዎድሮስ ዕዝ አሳምነው ዕዝ በላይ ዘለቀ ዕዝና መላው የሰራዊታችን አባል በየደረጃው የሚገኙ የኃይል አመራሮችና የዛችን ስራ አስፈጻሚ አመራሮች በቀን 24 ሰዓት በሳምንት 7 ቀን ያለ ረፍት አልባ በሆነ ሁኔታ የውጊያ ተሳትፎና አመራር በመስጠት የህልውና ትግሉን ታሪክ አዲስ ምዕራፍ ውስጥ ማሸጋገር ተችሏል። ወደ አዲስ ምዕራፍ ያስፈነጠረውን የፋኖ ተጋድሎ አመርቂ ድል ማስመዝገብ ተችሏል ማለት ነው። ዘመቻው ታቅዶ ወደ ተግባር ከተገባበት ጊዜ ጀምሮ ድርጅታችን አማራ ፋኖ ብሔራዊ ኃይል ቀጠናዊ አመራሮች የሞራል ድጋፍ ከመስጠት ጀምሮ የዘመቻው አካል በመሆን የጠላትን እንቅስቃሴ በመገደብ አልፎም ባደረግናቸው የጋራ ውጊያዎች የአማራ ህዝብ የህልውና ትግል መሪ ድርጅት እንደተፈጠረ በተግባር ማሳየት ተችሏል። አድማጭ ተመልካቾቻችን ለሰዓቱ የነበሩን የ5 ደቂቃ ዜናዎች እነዚህን ይመስላሉ። በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቱን በማብራት ቤተሰብ እንዲሆኑ እንጠይቃለን። እናመሰግናለን። ምስራቅ አማራ ፋኖ ምኒልክ ዕዝ